የኔ ቆንጆ ኢየሱስ እንኳን ደህና መጣሽ ወደ ቤትክ ወደ እህትክ ቤት አለኝ የኔ ቆንጆ እንኳን ተመለስክልኝ በኢየሱስ በጣም ብዙ እኔ ይርፋለሁ ሰላም እንዴት ናችሁ ኤርሚ እንዴት ናችሁ እንኳን ደስ አለሽ ወይኔ ጭራሽ ብሎ ነው ወደ እኔ ተመለስክ ማለት ነው ወደ ቀልቡ ተመለስክ እንዴት ሰው ለጥቅሙ በዚህ ናክል አብርሃም ወደ ቀልቡ ተመለሰት ይናለሽ ሄርሜላ አብርሃም እኮ አስተያየቱ እኮ አንቺን ሳይኮ እንደዚህ አልነበረም ሄርሜላ ተረጋጊ እንጂ ማን ለማስደሰት ነው እኛን ለማስደሰት ከሆነ ተሳስተሻል እኛ መቼም አንደሰትም አብርሃም ወደ ሳቁ አብርሃም ወደ ራሱ እስካልተመለሰ ድረስ ለኛ ምንም ነው ምክንያቱም ቅድም ወንድማችን እኔ ቻናል ላይ የለቀኩት ስሙ ብዙም ባላቆም የቻናሉ ስምና የራሱ ስም ብዙ አላቀም ይቅርታ ማላቀው ነገር አልቀባጠርም ነገር ግን እሱ ያለው ሩታ እንደምትመታውና አሁን ላይ የሰማሁት መረጃ ማለት ነው ሩታ እንደምትመታው ምክንያቱም አብርሃም ከቀልቡ ወደ ቀልቡ ተመለሰ ወደ እኔ ሆነ ማለት ሳይሆን መጀመሪያ ጤንነቱ ላይ መስራት አለብሽ ሄርሜላን ብትሆኚ ማለት ነው በመጀመሪያ ደረጃ ራስሽን አስከብሪ እንደ ሩታ ፊት አትበይ በቃ ሄርሜላ እንድንጠላሽ እንድንሄድብሽ አታርጊ ገባሽ በቃ እንወድሻለን እንደማንኛውም ያ ምሳሌ አሁን በቃ ማይ ፌቨራይት ማይ አብርሽ ምንድነው ሚስት ስለዚህ በቃ እኛ አብርሃም ወደ ራሱ ይመለስ አብርሃም ወደ ራሱ ይመለስ ስለዚህ ሁላችሁም ጥቅመኛ ትሆኑ የራስ ጥቅም ነው ሄርሜላን ቢሆን ብትወኝ ማለት ነው በቃ እኛ አሁን ይሄ ወንድማችን እንዴት ሂዳን እኔ አሁን የኔ ጥያቄ የማንን ከማንን ጋር ሆነ ምናምን አይ ዶንት ኬር አይመለከተኝም ነገር ግን እኔ አብርሃም ወንድማችን ወደ ራሱ እስከሚመለክ ሳቁ ደስታው ምናምን ይናፈቀኝ እንደኔ ማለት ሚዲያው ላይ የሚለቀቅልን ያ ደስታ እንትኑ ቀልዱ ምናምኑ በቃ እሱ ነው ይናፈቀኝ እንጂ የሁላችሁም ሁሉም የራሱ ጥቅም ነው ሩታም ብትሆን የራሷ ጥቅም ነው ሄርሜላም ብትሆን ለራስሽ ነው ስለዚህ ሄርሜላ ደግሞ እኛ ካንቺ የምንፈልገው ቆፍጠን በይ ፈልጎሽ እንጂ ተፈልገሽ አትጂ ማለት ፈልገሽ አትጂ አብርሃም ይፈልግሽ እንጂ እንደ ሩታ በሄደበት ምናምን ልጥፍልፍጥፍ አትበይ ምክንያቱም የራስሽን ክብር ነው የሚወርደው ስለዚህ አብርሃም ወደ ራሱ ይመለስ ይፈልግሽ እስካሁን እየፈለገችው ያለችው አደንግዛም ቢሆን ሩታና በቃ እንደዚህ እየፈለገችው ያለችው አይደል አንቺ ደግሞ ተፈላጊ መሆን አለብሽ ምክንያቱም እዛም እየመጣሽ እዚህም እየመጣሽ ማየት አንፈልግም ምክንያቱም እንወድሻለን በጣም ፍቅር ነው የምትሰጪው አናቃለን በቃ አለ አይደለ ነገር ግን አሁን ላይ ግን ያደረግሽው አክት ምናምን በቃ አይመስጥም ወደ ራስሽ ተመለሺ እንደኛ አስተሳሰብ ይሄ ነው ማስበው ቤተሰብ እናንተም ብትሆኑ ይሄን እንደዚህ እንድታረግላችሁ ነው የምትፈልጉት ሄርሜላ ማለት ነው ስለዚህ እኔ እንደኔ ሄርሜላ ፕሊስ ወደ ራስሽ ተመለሺ እንደዚህ የሚያቅነዘንዝ ነገር የለም እሱ አብርሃም ወደ ራሱ ተመለሳልሽ እንጂ ግን አልተመለሰም ነገር ግን አንዳንድ መረጃ እንደሰማሁት ማለት ነው ሩታ አብርሃም እንደዚህ እንትን ብላ እንደምትመታው ነው የተገለጸው ማለት ነው እንዴት በዚህ ልክ የልጅሽን አባት እንዴ እኛ አንቺ ጋር እኔ የምሬ ነው የሩታ እንደዚህ አይነት ሀሳብ እሰጣለሁ ለሰከንድም ለደቂቃ ማስቤ አላቅም ነበር እኔ በሩታ ላይ ቀየራለሁ ብዬ ነገር ግን ነገረ ስራ ሁሉ ነገር ስለዚህ እኔ ይሄንን ነው የምፈልገው ማለት እንዴት ነው አንዳንድ ጊዜ የራሳችሁን እንትን ብላችሁ በጣም ማይ ጋድ በጣም ነው የሚያስጠላው ኤኒዌይስ አብርሃም ወንድማችን ወደ ራሱ ይመለስልን ወራሱ ነው የምንፈልገው እናንተም ተረጋጉ ወደ ቀልባችሁ ተመለሱ ሴቶች እንግዲህ ሩታ ስታውል እንትን ወደ ራሱ ሲመለስ ሄርሜላ አንቺ መፈለጉን አያቅተውም አብርሃም ማለት ነው እርግጠኛ ነኝ አንቺ ነው የሚፈልገው ብዬ የማስበው ምክንያቱም በቃ ተረጋጊ ማለት እንደ ሩታ እንደዚህ ካላልሽ አንቺን በጣም ብዙ እድል ታገኛለሽ ብዬ አስባለሁ በእንግሊዘኛ ልል ነበረ ሶሪ ተሳስቼ ነው ኦፖርቹኒቲ ታገኛለሽ ልል ነበር በእንግሊዘኛ ስለዚህ አሁንም ወንድማችን አብርሃም አልዳነም ድኗል ወደ ራሱ ተመልሷን ስለምትኝ ሄርሜላ ፕሊስ ወደ ራስሽ አንቺ መመለስ ይቀርሻል ግን ነገር ግን አሁን ላይ ሩታ ጋር እጅ ገብቷል እየተባለ ያሉ እንዴት ይሄ ሁላ ሰው እንዴት ሩታ ልታሸነፍ ትችላለች አብርሃም ሩታ ስታይ ሩጦ ወጣ ነው የሚባለውና እውነት ነው እዛ ጋር እኮ አሁን አሸንፏችሁ ነበር ሩታ ትቆጣለች ሩታ እንደዚህ ትላለች ምናምን እያለ ነበር አብርሃምና አንዳንዱን ሳስበው ደግሞ እውነት ሊሆን ይችላል ብዬ ራሴ ያሳመንኩት ምክንያቱም እዛ ጋር በማያገባት ነው የገባችሁ የሰው ቤት ነው ሳትጠራ የሚሆን ተጠርታ የሚሆን ኤፍሬምና እንትና የመጡት ማለት ነው ስለዚህ እንዴት ነው ነገሩ የምታዩት ቤተሰብ ማለት እንዴት ነው የሚሆነው ነገሩ ወዴት ነው የሚመራው
ብዬ ሳስበው ግን ትንሽ ይደብራል። እውነት ለመናገር ይደብራል። ማለት ለአንድ ወንድ እንደዚህ እኛ አሁን አንድ ወንድ ላይ እንድንጣላ በባለ ትዳር ላይ እምነት እንዳይኖረን ምናምን ትምህርታችሁ። እኛ አሁን ምንም አልገባኝ፣ ግልጽ ያልሆነልኝ ነገሮች በጣም ብዙ ነገሮች አሉ በነገራችን ላይ እና አብርሃም ቻናል ላይ የሚለቀቁት ነገሮች በጣም ብዙ ግልጽ ያልሆነልኝ ነገሮች አሉ። ሩታ ለምን መጣች? ኤፍሬም ለምን መጣ? በቃ እዛ ጋር እናንተ ብቻ ነበረ ማለት በቃ እንትኑን አካሄዱን አልቻላችሁበትም። ምክንያቱም እዛ ጋር አብርሃም ቻናል የማይፈለጉ ሰዎች በጣም ብዙ ሰዎች አሉ። ኤፍሬም አይፈለግም፣ ሩታ አትፈለግም ማለት ማንኛውም ሰው የሚፈልገው ማለት ነው። ስለዚህ ሁላችሁም የማትፈለጉ ሰዎች ናችሁ እዛ ጋር ያላችሁት። ነገር ግን አሁን ላይ ያለው የምንሰማው ወሬ ደግሞ ትንሽ ለማመን የሚከብድ ወሬ ነው የምንሰማውና ብቻ ግን ያው እናያለን። ማያደጉ ጊዜ ደጉ ብሏልና ጊዜ ደግ ነው። ጊዜ መልካም ነው። ብዙ ነገር ነው የምናየው። ለማንኛውም እንግዲህ ይመቻችሁ። እኛ ምንም ነገር አንልም፣ ግን ወንድማችን አብርሃምን ተውልን። ሴቶች በህግ አምላክ ልንላችሁ እንፈልጋለን ማለት ነው። በህግ አምላክ፣ አዎ ሴቶች በህግ አምላክ፣ የምሬን ነው። እና ይሄን ልላችሁ ነው የመጣሁት የኔ ውዶች። ቪዲዮችን ላይክ እያደረጋችሁ አይደለም፣ ላይክ አድርጉ። እኔ ትክክለኛ መረጃ ነው ባይዘው የማቀርብላችሁ። ያ እኔ ትክክለኛ መረጃ አታቀርብም የሚለሳይ ካለ እኔ ይከሰሳለሁ። ምን አይነት መረጃ? አንዳንድ ሰዎች እኮ ታስቁኛላችሁ፣ ግን የምሬ ነው። ከኔ በላይ ማንም ዩቱበር ሀሳብ አስተያየት በሀሳብ በአስተያየት ልንለያይ እንችላለን እንጂ እያንዳንዱን ከኔ የበለጠ ማንም አያውቅም። ነገ ምን እንደሚካሄድ ነገ የትኛው ቪዲዮ እንደሚሆን ምናምን በቃ ምን ከምን እንደሆነ እኔ ራሱ ጥንቅቅ አድርጌ ስለማገን እኔ አሁን ሀሳብ አስተያየት ብቻ መስጠት የምችለው በሚመጣልኝ ቪዲዮ። ነገር ግን እያንዳንዱን ጥንቅቅ አድርጌ አውቃለሁኝ እኔ ማለት ነው። የምሬ ነው። ግን አሁን በሚመጣልን እነሱ በሚለቁልን ቪዲዮ ግን ሀሳብ አስተያየት ይሰጣሉ። ገባችሁ? ነገር ግን ነገ ምን ይፈጠር ምን ይሁን አስቀድሜ ትንቢት ስለተናገርኩኝ ምንም አይመስለኝም። ነገር ግን እኔ አሁን እየሰራ ያለሁት እነሱ በሚሰሩልን ቪዲዮ ላይ ሀሳብ አስተያየት እንደ ማንኛውም ዩቱበር እሰጣለሁ። ምክንያቱም ዛሬ ከሩታ ጋር ሲመጣ እንዴት ነበረ ምናምን በሚለው ማለት ነው እንደዛ የምንቀጥለው። ገባችኋ? ሌላ ምንም የምለው ነገር የለኝም። እንግዲህ ዝም ብዬ መጥቼ ግትር ነው የምለው። እናንተ ላይክ እና ሼር ሰብስክራይብ በማድረግ ትተባበሩን ያላችሁ። ከዚህ በኋላ ላይክ አድርጉ የኔ ውዶች፣ እወዳችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ቪዲዮ ላይክ ስለምታደርጉ ለምታበረታቱኝ በሙሉ ቃል የለኝም። አመሰግናለሁ። ቴንክ ሶ ማች። ባይ ባይ።